መቶ ወሲብ ጉልበት ይሰጣል። ሴቷ እንደ ተጠማሽ ግመል በወሲብ በፍትወት ትቃጠላለች ይላል። በጣም ቅንዝረኛ ትሆናለች ይላል። እንደዛ ብሎ ነው ያስቀመጠው። ከፍትላችሁ አነብላችሁ። መላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልኩ አብሽር ትነዳዋለህ እዛ ወላሂ ወለኩም ፊሃ እና ትነዳዋለህ አለ። ለዚህ ልጅ ምን ብለህ ነው የምትሰብክለት? ስብከት ለሱ እና ጀነት ላይ ለሱ ምንም ነው። አላህ ይዛ ሰው ይበል። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ ወላሂ። ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም። የጀነት ሰዎች አላችሁ ወይ? ጭንቅላቱ ሲይዝ ነው ማለት። ለምን ነው መጮህ ያስፈለገው? ደግሞ መስጊድ ውስጥ እያስተማርክ አልተወሳወሳችሁም? አልረካችሁም? ምናምን እንደዚህ አይነት ቃላቶች መጠቀም ጤናማ አይደለም እኮ። ባይዘ ኢብን ከሲር ምን እንደሚል ታውቃላችሁ? መቶ ወሲብ ጉልበት ይሰጣል። ሴቷ እንደ ተጠማሽ ግመል በወሲብ በፍትወት ትቃጠላለች ይላል። በጣም ቅንዝረኛ ትሆናለች ይላል። እንደዛ ብሎ ነው ያስቀመጠው። ከፍትላችሁ አነብላችሁ። ያ እስኪ ይችን አዳምጧት አንዴ። አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው! ለጥንቁቆቹ አለ አላህ መዳኛ ስፍራ አላቸው፣ ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። ሉክ ብቻ አትክልት፣ ፍራፍሬ፣ ወይን፣ ብርቱካን፣ መንደሪን፣ ምን ቀረ? ሙዝ። እነዚህ ነው የምበሉት። ከነዚህ የተሻለ ምግብ አለ? ይሄን ኢትፍሩት ገዝታችሁ ሄዳችሁ አትበሉ። በነገራችን ላይ ይሄ ሰዎችን ማስነፍ ነው። ሰዎች ስራ እንዳይሰሩ ማድረጊያ መንገድ ነው። ምን ችግር አለው? እዚህ ምድር ላይ ብራ ብጠማ ሙዝ ቢያምረኝ ብርቱካን ቢያምረኝ ጀነት ሄጄ እበላለሁ። ብዙ ሙዝ አለ፣ ብዙ ማንጎ አለ፣ እዛ ሄጄ እበላለሁ። እዚህ ሰርተህ አበላም። እዚህ ምን ያደርግልሃል? ጀነት ሄደ እዛ ምግብ ይሄ ሙዝና ብርቱካን እየላጥክ ልበላ ነው። ሙዝ ማንጎ እየላጥክ ልበላ ነው። ኧረ በቅዱስ ሚካኤል። እሺ እና አዳምጦን ቀጥል። ለጥንቁቆቹ አለ አላህ መዳኛ ስፍራ አላቸው፣ ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። እኩያዎች የሆኑ ጡተ ውቹማዎች ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ ነው። ይህን ነው እናገኛለን ብለው የሚሄዱት። ስፍራ አላቸው፣ ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። እኩያዎች የሆኑ ጡተ ውቹማዎች ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ ነው። አሁን ክርስቲያን ወንዶች ምን ታስባላችሁ? ትልቁ ላይ አድርገኝና ቅድም ክርስቲያን ያሳየው ቪዲዮ አለ እና እሱን ደግሜ ያሳያችኋለሁ። አሁን ክርስቲያን ባነሳው ቶፒክ ላይ ሜቢ ይሄ ልጅ ታውቁታላችሁ፣ ሰይፉ ላይ ቀርቦ ነበር እና የቢ ማርሻል የሚባል ወጣት ሚሊዮነር ነው እና ያሉት መኪኖች ምናምን አያቸዋቸዋ። መኪናዎቹ ይሄ ሁሉ የእሱ ነው ምናምን ነገር። ይሄ ልጅ እንግዲህ ያንግ ነው፣ ወጣት ነው፣ ዱባይ ላይ ነው የሚኖረው ምናምን ነገር፣ ጽድት ያለ ኑሮ ነው የሚኖረው። ለዚህ ልጅ ይህንን ሀዲስ ወይ ይህንን አሁን ስብከት ምን ያደርግለታል? ላሰማችሁ እና አሁን ቅድም ክርስቲያን አክቹዋሊ ከፍቶታል፣ ጫፉን ላሰማችሁ። ለእሱ አሁን ይሄ ምኑ ነው የሚሆነው? ምን ይረዳዋል? እንዴ ኡስታዙ ሲያስተምር እንዴት እንዳስተማረው አይታችሁታል። ክርስቲያን አንተ ጋር ያለው እንትን ካለ ክፈትልኝ ወይ ከሱ። ኦኬ ያ አንተ ቤት ነበር ያገኘሁት፣ አሳይቼዋለሁ። በእርግጥ ቅድም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲስ ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁል ያል ልጁምዓ ሚብያል ጁምዓ ቀን ሁሌ ገበያ አለ።
አላህ የዛ ሰው ይበል። አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ፣ ጀነት ላይ ትንበሸበሻላችሁ። ወላሂ ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን ምን ገፉር ረሒም ይላል አላህ ጀለ ወዐላ። አላህ የዛ ሰው ይበለን። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ በጀነት ውስጥ ነፍስያችሁ ያሻችሁ ነገር አለ። ያሻው ነገር ነው ያለው ዱንያ ላይ ስብሓነሁ ወተዓላ። አንዳንድ ተመኝቶ ያጣው ነገር ሁላ እዛ አለ። አብሽር። ወለኩም ፊሃ ማ ተሽተሂ አንፉሱኩም የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ። ወለኩም ፊሃ እና ትነዳዋለህ አለ። ለዚህ ልጅ ምን ብለህ ነው የምትሰብክለት? ይህንን ስብከት ለሱ ጀነት ላይ ለሱ ምኑም ነው። ኡስታዙ ሲናገር ምን አለ? ሀዲሱን አይቲ ክርስቲያን ታዘጋጀዋለህ። በጀነት ውስጥ ገበያ አለ፣ ማርኬት አለ። በየጥጋ ጽጉ ኡስታዙ እንዶ ማዘናገሩ ሴቶች ሁሉ አሉ አይደል እንዴ? የጀነት መኪና ነዳጅ የለውም፣ ነዳጅ አይበላም። ለዛ ነው ነዳጅ አይወስድ። ግን ለነ ማዲያ አለ ወይ ነው ፖይንቱ? ትራፊክ አለ። በኤሌክትሪክ ነው የሚሰራው። ወይ ቀልድ። ግን እነዚህ ነገሮች እንዴት ነው? ዱባይ ላይ እኮ አንድ አረብ ጸዳ ብሎ ያገኘዋል። የወርቁ ሳህንም የወርቁ ማንኪያም ምናምን ቡርጂ ለአረባውን ሆቴል ሳህኑም ወርቅ ነው፣ ማንኪያውም ወርቅ ነው። ብርን ይጭነቀው እንጂ በእንደዚህ አይነት ሰርቪስ መዝናናት ትችላለህ። ቡጋቲም ከፈለግ ቡጋቲም ትነዳለህ። ምንድን ነው ሰውን እንትን የሚያደርጉት? አሁን እዛ አረብ ሀገር ያለ አንድ ሙስሊም ምንድን ነው ሊደንቀው የሚችለው? እስኪ ግራ የገባኝ እኮ እሱ እኮ ነው። ምን እያሳጨ ትመስላለህ? ቀና እንዴ? ምሬት የተሰማሽ ይመስላል እንዴ? በጣም እንጂ እንዴ። ረይስ አንዱ እሱን ተፍሲር ያ ረስማ 56 ነው። ሱራ 56 ቁጥር ሱራ 36 ቁጥር 56 ያ ኦኬ። ምን ይላችኋል እነዚህ? አንዴ ቁርአኑን ልክፈትላቸውና ይቅርታ፣ ቆይ ቁርአኑን አንዴ ላንብብላችሁ ምን እንደሚል ማለት ነው። የማትቋረጥ የማትከለከልም የሆነች ከፍ በተደረጉ ምንጣፎች ሴቶችም መካከል እኛ አዲስ ፍጥረት አድርገን ለእነሱ ፈጠርናቸው፣ ደናግሎችም አደረግናቸው፣ ለባሎቻቸው ተሽሞርሟሪዎች እኩያዎች አደረግናቸው፣ ለቀኝ ጓዶች አዘጋጀናቸው። ከፊተኞቹ ብዙ ጭፍሮች ናቸው። ከበፊተኞቹ ብዙ ጭፍሮች ናቸው ምን ማለት ነው? ሙስሊም ለምሳሌ ሙስሊም ወንዶች እዚህ ምድር ላይ እስከ 4 ያገባሉ። ቁጥራቸው ያልተገደበ የወሲብ ባሪያዎችን ይይዛሉ። ነገር ግን ጀነት ሲገቡ ከነሱ የበዙ ናቸው። እነሱ ከዛ ይበዛ ያገኛሉ ብሎ ይናገራል። ስለዚህ ይህንን የቁርአን አንቀጽ ኢብን ከሲር ሲፈስር ምን አለ? ተሽሞርሟሪዎች የሚለውን ማለት ነው ኡሩብ የሚለውን ሳዕድ ኢብን ጁበይር ሪፖርት ዛት ኢብን አባስ ሴድ ሴቶቹ they are in infatuated state with their husbands ከባሎቻቸው ጋራ በጣም በትልቅ ስሜት ውስጥ ናቸው የሚሆኑት። ከዛ ምሳሌውን ሲሰጥ ምን አለ? haven't you ever seen a she camel in heat she is like that ምን አለ? ግመል በበረሃ ውሃ የተጠማች ግመል አይታ አታውቅምን? ልክ እሷም እንደዛው በወሲብ ትክለፈለፋለች። የወሲብ ስሜት አናቷ ላይ ወጥቶ አጡዟት እንደ በረሃ ግመል ትሆናለች። ይገልጡታል እኮ አንተ 56 አንዴ ክፈተው። ኢማጂን በወሲብ ግመል በበረሃ ውስጥ ውሃ እንደተጠማች ሴቷ በወሲብ ተቃጥላ እንደዚህ እያለች አይኗ እንትን ጀስ ምን አይነት ቃል ይገልጸዋል? በበረሃ ውስጥ ያለች ግመል ውሃ እንደተጠማች እንደዛ ሴቷን በወሲብ ተጠምታ ተቃጥላ ትጠብቃለች። 55 56 የለውም
ኦኬ። በውስጣቸውም ከበፊታቸው ከባሎቻቸው በፊት ሰውም ጅኒም ያልገረሰሳቸው አይናቸውን አሳጣሪዎች ሴቶች አሉ። አይናቸውን አሳጣሪ ማለት ምን ማለት ነው? ክርስቲያን ማይክል እንዳነሳ ቀጥል። ከባሎቻቸው ሌላ የማይታያቸው አንድ ወንድ ብቻ እንደዛ። አይ ቲንክ ሌላ ተፍሲር ነው እሱ፣ የዚህ አይደለም። አቃሽ ናቸው። ኦኬ ጥቂት ሰው አለ በጀነት ይጣቀሳሉ እና እንደ ግመል ከተማ እንትን ብላ አይኖቿን ታሳጠራለች። ገዛ ማሳጠር ነው ያ ወይ ቀል ሱሱ ብትሄጂ እኮ አንቺም እኮ እንደዛ ነበርሽ እኮ። አልተወሰወሽም? አልተመቸሽም? ይሄ ነገር እንዴት ነው? ባክላርግ እንዴ ይህን የመሰለ ቦታ እንዴት አየሽው? ኧረ እንደው ገረመኛል። ብዙ ጉድ አዳመጥኩ። ማለት ስታስቢ አሁን የሆነ ዝም ብሎ ሰፈር ውስጥ እንደው በአካል አሁን አይደለ ነው ምና እንትን የሚባል ነገር አይመስልም። በትልቅ እቃ ትበያለሽ፣ በሰሃን በትልቅ ባያ ትጠጫለሽ። ከዛ ገነት ውስጥ የወሲ ፍላጎቷን እንደ ግመል እንደተጠማኝ ትሆናለች ሴቷ። ወንዱ ደግሞ መቶ የወሲ ጉልበት ይሰጠዋል። ብዙ ፍራፍሬ ትበያለሽ፣ ጠጅ ትጠጫለሽ። የሆነ ቀልድ አይመስልም? በጣም ከኡስታዞች ጋር አልሰማም። ብዙ ጊዜ ከዚህ ስመጣ እንጂ ሰማሁታውን ከእነሱ ጋር አያነሱትም። ይኸውን እኮ አሰማናችሁ የኡስታዞችንም፣ ግን ምንድነው ትኩረት አትሰጡትም። እዛ እያላችሁ በደንብ እንትን አትሉትም። ትኩረት ሰርታችሁ አይደለም የምታዳምጡት። እኛ ስንለው ነው ትኩረት የምትሰጡት። የሆነ አሁን ስታስቢ የሆነ ተራ ነገር አልሆነብሽም? ገነት ተብሎ የሚታሰበው ራሱ ያጓጓል ያጓጓል። ቆስጠንጢኖስ አናፖሎጂስቲክ እና ቢኒያም እንዴት ነህ እፎይ? ሰላም እንዴት ነው? እንኳን ደህና መጣችሁ። እንኳን ደህና ቆየህ። አጭር መልእክት ስላለኝ እፎይ ይሰማል? እፎይ ይሰማል? አንድ አጭር መልእክት ስላለኝ ሌሎቹ ከመቀጠላቸው በፊት ፍቀድልኝ። እሺ ቀጥል። ምንድን ነው? እሺ ቀጥል። እሺ አጠር ለማድረግ ቻሌንጅ ነው። ፎይን በአንድ ሳምንት ውስጥ 1 ሚሊዮን ለማስገባት እዚህ ቪዲዮ የሚሰሩ ልጆች፣ እኔ እንኳን ብዙም አይደለም አልፎ አልፎ ነው የምሰራው፣ ግን ማለት በወጥነት የሚሰሩ ልጆች አሉ። እነ ዘልዳ የሚባሉ የምታውቋቸው፣ እነ ድፊባቸው፣ ሄለን፣ 7 ጎረምሶች፣ ማሌት፣ ሌሎችም አሉ እና ቪዲዮ ይለቃሉ። በአንድ ሳምንት 1 ሚሊዮን እንዲገባ ማለት ነው። ለማስጀመር ያህል አሁን እኔ ለቅቄን የገባሁት አንድ ቪዲዮ ኢንተርቴን እያደረጋችሁም እንድታዩት ለማስጀመር ያህል ማለት ነው። እና ብዙ ጊዜ ያው ድብደባ ስለሚበዛበት ቤቱ 800 ሺህ ከገባ ቆይቷል፣ ግን ንቅንቅ አይልም። ቪዲዮቹም እንደ ድሮ አይታዩም። ነፍሱን አስይዞ ነው እየሰራ ያለው። ቤተ ክህነት የሚሰራውን ስራ ነው ብቻውን። ያው ወንድሞች አሉ በእርግጥ ይህ ሁሉ መስዋዕትነት እየከፈለ ከዚህ ማለት ሊሚቱ ነው ማለት ሰው ከዚህ በላይ ቪዲዮ ይለቃል፣ ላይቭ ይገባል በየቀኑ ዲሲፕሊን ሆኖ ፕሮፌሽናል በሆነ መልኩ ማለት ነው። ስለዚህ የእሱ ፋንታ ተወጥቷል። እኛ ይህን አገልግሎቱ ሚሊዮኖች ጋር እንዲደርስ ማድረግ አለብን። በጣም ብዙ እንግዲህ በሚሊዮን በቢሊዮን የሚቆጠር ሰው በጨለማ እየኖረ ነው እና ለእነዚህ ሰዎች ወንጌል እንዲደርስ ያሉበት ጨለማ እንዲታያቸው የዚህን ልጅ አገልግሎት በደንብ ማስፋት አለብን። አንዴ ቪዲዮ ከለቀቀ በቃ ስልጣን የለውም። ስልጣኑ የኛ ነው። ኮፒ ሊንክ ማድረግ፣ አልጎሪዝሙ የሚፈልገውን ነገር በሙሉ ማድረግ የኛ ፋንታ ነው።
ይሄ ሞቲቬሽን አትፈልጉ በየጊዜው ማለት ነው። ስለዚህ በአንድ ሳምንት ውስጥ እናደርገዋለን እያላችሁ ጻፉልኝ ከታች። በአንድ ሳምንት ውስጥ ለፎይ በሁለት ቀን የምናደርገው ነገር ነበር እኮ ማለት የእኛ ዳተኝነት ያው ግንዛቤ ውስጥ ማስገባት ነው እንጂ በአንድ ቀን ካለን የህዝብ ቁጥር አንጻር ካለን ኦፖርቹኒቲዎች አንጻር ሁለት ቀን ምናምን በቂ ነበረ። ግን ስንፍናችንን ግንዛቤ ውስጥ በመክተት በአንድ ሳምንት ውስጥ እናደርገዋለን እያላችሁ ኮሜንት ላይ ጻፉ። ይህንን ሪከርድ የምታደርጉ ደግሞ ቆርጣችሁ ትለጥፉታላችሁ። ሌሎቹ ደግሞ እንደዚሁ እፎይ ታስገባቸዋለህ፣ ይመጣሉ። ዛሬም ከነገ ወዲያም ነገም ሞር ብዙ ሰው ስላለ እዚህ ጋር ሰው እየገባ ኮፒ ሊንክ እንዲያደርገው የለቀቁትን ቪዲዮ ሰው እንዲያይላቸው ትፈቅድላችኋለህ። ስለዚህ እኔ ትንሽ እዚሁ ቁጭ ላለሁ እየገባችሁ መጀመሪያ ላይ ፒን ያረኳት ሪፖስት አድርጉ፣ ዱዊት አድርጉ። በቃ የሚደረገውን በሙሉ አድርጉና ተመለሱ ማለት ነው። ትንሽ ቆይቼም እንግዲህ ሪፍሬሽ አደርገዋለሁ። እግዚአብሔር ይስጥልኝ። እፎይ ግን አለን ወንድማችን። እሺ ቴንክ ዩ። ያ ዋናው አላማችን እኛ ተደራሽ ከሆነ ሚሊየን መግባት አለመግባት ብዙም ማተር አያደርገኝም ፐርሶናሊ። ያው እናንተ ደስ ካላችሁ ነው እንጂ አይ ብዙ ቁጥር እንዲኖርህ ምናምን አይደለም። ከ4 ሚሊዮን 5 ሚሊዮን ተከታይ ያለህ እንዲባል ሳይሆን ተጽዕኖ አለው። አልጎሪዝሙ እንደዛ ነው የሚሰራው። ብዙ ፎሎወር ባለህ ቁጥር ይሄ የምታገለግለው አገልግሎት ብዙ ሰው ጋር ይደርሳል። ስለዚህ የአልጎሪዝሙን ባህሪ ከመረዳት አንጻር ነው እንጂ 6 ሚሊዮን 10 ሚሊዮንም ቢሆን ያላንተ ምንም ጥቅም እንደሌለው እንረዳለን። ያ ዋናው የምትሰሙ ልጆች ለማሰራጨት ሞክሩ። አንድ ሚዲያ አንድ ቲክቶክ ላይ ዲፔንድ መሆኑ ብዙም ስለማይል በደንብ ማሰራጨት ከቻላችሁ እናንተ ጥሩ ነው። አይ ቲንክ በተለያዩ ሚዲያዎች እንደምታስተላልፉ አውቃለሁ። ዩቱብ እንደምታስተላልፉ አውቃለሁ። ጥሩ ነው። እናንተም ተጠቅማችሁ ለልጆች እንዲደርስ ለሰዎች እንዲደርስ ማድረግ መቻል ማለት ነው። ፌስቡክ ላይም እንደዛ እንደሚሰራጩ እሰማለሁኝ። እንደዛ እንትን እንደምትሉ አክቹዋሊ ፌስቡክም የለኝም። በዛው ኢንፎርም ላድርጋችሁ፣ ፌስቡክ የለኝም። መረጃዎች የምታስተላልፉ በስርዓት አስተላልፉ። ፖዘቲቭ በሆነ ሁኔታ መረጃዎችን ለሰዎች ማድረስ ጥሩ ነው እና በተለያየ ሁኔታ በተለያየ የግዴታ አሁን ላይ ነሰሰር የቴሌቪዥን ፕሮግራም አይደለም አስፈላጊ። በአሁን ሰዓት ትልቅ ተቋም ገንብተን ቴሌቪዥን ፕሮግራም ጣቢያ ትልቅ ግብር እንትን ብለህ ቤት ከፍተው 20 ሰው ወይም 50 ሰው ምናምን ከሆነ የሚያዳምጣቸው እነኛውም ደግሞ 50 ሰው 2000 ሰው ያዳምጣቸው እንበል። 2000 ሰው ደግሞ የራሳቸው ሰው ከሆነ ሪሌቫንት ገብታችኋል ያልኳችሁ የራሳችሁ ሰው ብቻ ከሆነ የሚያዳምጣችሁ ምንም ተደራሽነታችሁ እዚህ ስማሽ ነው ማለት ነው። 2000 ሰው የራስህ ከሆነ ዝም ብለው በቃ እንትን እያልክ ነው ማለት ነው። አትሊስት ከዛ 1000 ሰው 50 ሰው ሌላ ሰው ወይ ጋር ተደራሽ መሆን ከቻልክ ግን አትሊስት ክርስትናው ምንድን ነው እስልምናው ምንድን ነው የሚለውን እንዲያውቁ ማድረግ ችለሃል ማለት ነው። ስለዚህ ትልልቅ ተቋማቶችን መገዳደር ይቻላል። በአሁኑ ሰዓት ላይ መገዳደር ይቻላል፣ መስራት ይቻላል። ከነሱ ባልተናነሰ መስራት እንችላለን ማለት ነው። ሚዲያዎች እያንዳንዱን በስራ ከተጠቀምንበት እና ጥሩ ነው። ያው እስልምናው ላይ ትንሽ ክፍተቶች ስላሉ መተጋገዝ ይፈልጋል፣ ህብረት ይፈልጋል። ምክንያቱም ሚዲያዎች ትልልቅ ሚዲያዎች በዚህ ጉዳይ ላይ የኛዎቹ ስለማይሰሩ እነሱ ደግሞ በደንብ ወጥረው እኛ ላይ ስለሚሰሩ የኛዎች ትልልቅ ሚዲያዎች ሞር ፕሮቴስታንቱ ላይ ብቻ ስለሚሰሩ ያለን አማራጭ እጃችን ላይ ባለው ተደራሽ ማድረግ ነው፣ ህዝቡን ማንቃት በምንችለው ማለት ነው። እና እንደዛ ነው። ቀጥል ቃል። አመሰግናለሁ። እሺ አሁን በነገራችን ላይ አንድ ነገር እዚህ ቲክታክ ላይ ያሉት ሲጠየቁ ሁላ በትክክል አይመልሱትም። ልብ እንድትሉ የምንፈልገው እነዚህንም አስተምሮች ሲያስተምሩ አታስተውሉም። ነገር ግን እነዚህ አስተምሮች የቁርአኑ ላይ ያሉት እዚህ ጋር እፎ የሚናገራቸው ሐዲሱ ላይ ያሉት ተአማኝነት ያለው በተጨማሪ ትልልቅ የሚባሉ እንደነዚህ በአፍሪካ ቲቪ
ፈትዋ የሚሰጡ ሁሉም ኡስታዞች መስጊድ ውስጥ የሚያስተምሩት ትምህርት መሆኑን አንደኛ ከራሳቸው አንደበት እንድትረዱት ነው። ለምሳሌ የዝንጅብል ጠጅ ቁርአን ላይ አለ ታውቃላችሁ። ስለዛ ምን እንደሚለን እንግዲህ ሰምተን እንስማ እስኪ። ስለዚህ የዝንጅብል ጠጅ ቀምሶ የሚያገዳት ትላለህ ምን እንደሆነ ያላቀው እንስማው እስኪ። يقول وهذا أفضل الاعتناء بالشرف يا الله መልካም ባሪያዎቹ የሚሰጠው የእንክብካቤ ጥግ ويسقون فيها كأسا كان مزاجها زنجبيلا سبحانه وتعالى በጀነት ውስጥ እንዲጠጡ ይደረጋሉ። ከአስ ማለት የኸምር የታሸገ መጠጥ ነው ተብሏል። እዚህ ከመጠጥ ላይ መደረጃው አብሮ የተቀላቀሉ የትኛው ቦታ ደግሞ ዘንጀቢል የሚባለው ነው። አላ አባሮቹ ይህ ሌላ ሊቀልጡት ሌላ መጠጥ ነው። ከታረተ አንዳንድ መጠጥ ካፍር ይቀላቀልላቸው ቀዝቀዝ ይላል ማለት ነው። ዘንጀቢል ደግሞ ሞቅ ያለ ነው ይላሉ ባህሪ። ቀዝቃዛና ሙቀት አንድ ላይ እንደየ ሁኔታው ሲጠጣ ሚዛናዊ ምን ይሆናል? የተረጋጋ ስሜት ይፈጥራል። ውሃ ላይ ዘንጀቢል ምን ያለ ነው እና እነዚህ አብራሮች አንዴ ይበረዝላቸው፣ ሌላ ጊዜ ደግሞ ያኛው ይበረዝላቸዋል። ኢባዱላህ የሚባሉት ምርጥ የአላህ ባሪያዎች አልሙቀረቡ እነሱ ደግሞ ከሁለቱም መደረጃ ዋናው ነው የሚጠጡት። ዋናውን ይጠጣሉ። ጋይስ ኮክቴል ነው በነገራችን ላይ አንዳንድ አማርኛዎችን አረብኛ ያደርጓቸዋል። ከምር ማለት አልኮሊክ ድሪንክ ማለት ነው። አልኮል መጠጥ ነው። ጅንጅብል ሞቅ ያለ ነው ከጅንጅብሉ፣ ከዛኛው ደግሞ ቀዝቀዝ ያለ ኮክቴል ይሰራል። ለማን ነው የሚሰጠው? ከዛ ዘንጀቢል ምንድነው ካላችሁ ሰልሰቢል የሚባል ምንጭ አለ ጀነት ውስጥ ከዛ የሚመነጭ ነው አለ ሱብሓነሁ ወተዓላ። ሰልሰቢል የተባለበት ይላል ሊሰላሰት መስሊሃ ወሒደቲ ጀሊሃ በቀላሉ ቢፈስ በኃይል በቀላሉ ቢጠጣ በኃይል እየተረጨ ከጀነት የሚወረወር በመሆኑ ነው ማለት ነው። ከዛ ሱብሓነሁ ወተዓላ አስተናጋጆችን ማንነታቸውን ገለጸት። የአስተናጋጆችንና ሌሎችንም ንማዎች ገለጸ። የመረራ ጌራታ ኢንሻአላህ ለሚቀጥለው በጉጉት እና የዝንጅብል ጠጅ ይጠመቅላችኋል። ኮክቴል ነው። ዝንጅብል ሞቃታማ ስለሆነ ይበረዛል፣ ይሰጣችኋል። ዝንጅብሉን ትጠጣላችሁ ማለት ነው። አስተናጋጆች አሉ። which is I think የሆነ ባር ነገር ነው አለ ሲያስተምር ራሱ የሆነ ባር ውስጥ ያለን ነው የመሰለን። እነዚህ ነገሮች በምድር ኃጢአት ነው። አሁን አይጠጡም እኮ በነገራችን ላይ አሁን አይጠጡም፣ አጠጡ ተብለዋል። በኋላ ግን ይፈቀድላቸውና ይጠጣሉ። ግን የዝንጅብል ጠጅ ተጠምቆ ብንቀምሰው ደስ ይላል ትላል። እኛም ጓግተናል ምን አይነቱ ነው ብለን አስበዋል። ጠጁ መበረዣው ነው ዝንጅብል ወዳ ዝንጅብል ሞቅ ያለ ስለሆነ ይበረዝበታል። ያኛው ምን ያህል ኃይለኛ ሊሆን እንደሚችል ማሰብ ነው። መበረዣው ውስጥ ጠጅ አለ፣ ብርዝ አለ። አግኝተኛል። ብርዛውን ለስለስ ያለው ነው፣ ጠጁ ኃይለኛ ነው። ብርዙ ጠጁ መበረዣ ነው አይደለ? ስለዚህ ዝንጅብሉ ነው ጠጁን የሚበርዘው። ጠጁ ከዝንጅብሉ ሀይ ነው። እንደውም ቀሽር እኮ ነው፣ ጉንፋን እንዳይዛቸው ነው። በገነት ወስዶ ቀሽር አዚደኩም ሲል እንዴት ነው እሱ? አሁን አላህ ደግሞ አዚደኩም ይላል። አዚደኩም ማለት ምን አነሰ፣ ምን ጎደለ፣ ምን ይጨበር እንደማለት ነው። እኔ ውሃ ብቻ ይኖርልኝ ገነት። አባቱ ጠጅ ሆነ ይሰራል። ውሃ ነው ዋናው፣ ለሰው ልጅ ወሳኙ ውሃ ነው።
ውሃ አለ ቢል ኖሮ ነው የራሱ ወሰወስ ነበረ። በውሃ ይምጣብኝ። ጠማቂው ማን ነው ይላል። አላህ እኮ ነው ጠማቂውማ። የሆነ ሰዓት አታስታውሱም እንዴ? አላህ ጠጅ ምንድን ነው እሱ? የሆነ ኡስታዝ፣ ያ የጠፋው ኡስታዝ መጽሐፍ ቅዱስ ላይ አፉን ከፍቶ ነቢያቶችን እግዚአብሔር እንደዚህ ጠጅ ጠጡ ብሎ ምናምን ምናምን ብሎ አፉን አልከፈተም። ቪዲዮ የተሰራራ ነው። የማረሳው ቪዲዮ አላህ ብሎ የገባበት እና ፍጫና ስጥለው ጊዜ ከዛ እየያሉ ሳምንታል። እንዴት እንደዚህ ይባላል? ራሱ እኮ ነው ሞክ ያደረገው። ራሱ ጠጅ ጠጡ ብሎ ሞክ አደረገ። ነበረ ለምን እንደዚህ ያልክ ብለው አይደለ? አሁን ይሄ ኡስታዝ የዝንጅብል ጠጅ አለ ሲል ለምንድን ነው እሱ የማይጠይቁት? ሁሌ ጥያቄ የሚሆንብኝ አንተ የተናገርካቸው ነገሮች በመስጊድ ያስተምሯቸዋል። አንተ አሁን አላህ ጠጅ ጠምቆ የዝንጅብል ጠጅ ያስተናግዳል ስትል ኦፍኮርስ ይሄው ያስተናግዳል። አዚደኩም ይላል አሉ ራሳቸው ሼህ ኢብራሂምም አሉ። ይሄኛውም ኡስታዝ አለ። አንተ ጋር ሲሰሙት ለምንድን ነው የሚያበሳጫቸው? እነሱ ጋር ሲሰሙት ለምንድን ነው ኖርማል የሚያደርጉት? ሁሌ የማይገባን ነገር ይሄ ነው። ይደነግጣሉ። እንደ አዲስ ገና እንደ አዲስ ያስደነግጣቸዋል። እንዴት ጠጅ ይባላል መጽሐፍ ቅዱስ ላይ እንዴት ይጠጣሉ ብሎ አፉን ከፈተ። ወሰድኩና ለጥፌ ስጥለው እየያሉ አስታውሳለሁ። ረጅም ሰዓት ነው እሱን በሱ ቪዲዮ የጠመዱኝ የነበረው። ታዲያ ምን ችግር አለው? በገነት ሄደህ ትጠጣ የለ እንዴ? አቸኩል እንትንም እኮ ነው ይሄ መጽሐፈ ምሳሌ ላይ ይመስለኛል የጠቀሰው ወደ መጨረሻው አካባቢ ላይ ዳድነቱን ይረሳ ዘንድ ትንሽ ወይን ጠጅ ነፍሱ ለመረረው ነው ትንሽ ወይን ጠጅ ይጎንጭ የሚለው እንዴት እንዲህ ይባላል? አስታውሰዋለኝ። ቼክ ላድርጋ። ምሳሌ ምዕራፍ 31 ቁጥር 6 ማለት ነው። እሱ በምድር ላይ የተነገረ ነው። ከምን አንጻር እንታያል? አንደኛ አንድ ክፍሉን ቆይ ክፍሉን አንድ ላውጣ። ትከፍተዋለህ ነው ክርስቲያን ወርዷላ። መጽሐፈ ምሳሌ የቱ ጋ ነበር? ይቅርብኝ እባክህ፣ ይጠፋብኛል አንዳንዴ መጽሐፍ ቅዱስ መክፈት። እርጅና መጥተዋል። ምዕራፍ 31 ላይ ያለላችሁ። ለማንኛውም በፊት ያው አንድም በምድር ላይ ትንሽ ብጠጣ ችግር የለውም፣ መስከር ወንጀል ነው፣ ኃጢአት ነው። ገላትያ ምዕራፍ 5 ቁጥር 19 እንደሚናገረው ስካር፣ ዝሙት፣ ምንፍቅርና እንደዚህ ምንድናቸው ይላል? የስጋ እንትኖች ናቸው፣ የስጋ ስራዎች ናቸው። የስጋ ስራ የተገለጠ ነው። እነኝን የሚያደርጉ እግዚአብሔር መንግስት አይወርሱም። አሁን እየደከመኝ ነው ማለት ነው። ስ የመንፈስ ስጋ ደግሞ ብሎ ተቃራኒው ይናገራል። ስለዚህ ከዛ ውስጥ አንዱ ስካር ነው። ስካርን ያወግዛል። ነገር ግን ያንኛው ፓርት ላይ ወይን እንዴት ፈቀደ ወይንም ደግሞ ወይን እንዴት ጠጡ ብለህ በጣም ሞክ ለማድረግ ይህንን ጠቀሱት ማለት ነው። ምንድነው የመለስነው በጊዜው ቪዲዮ የምታስታውሱ ከሆነ አንድም ቅዱስ ጳውሎስም ይህንን ኮት ያደርግን እንትን ይላል ለጢሞቴዎስ ለልጁ ሲጽፍ ምን ይላል? ወደፊት ስለ ወደመምህ ትንሽ የወይን ጠጅ ጠጣ ይለዋል። ኦኬ፣ ጭራሽ መድኃኒት አድርጎ ያመጣዋል። ጳውሎስ ወደፊት ውሃ ብቻ ሳይሆን ትንሽ ወይን ጠጅ ጠጣ ካለው ለምንድን ነው እሱ መልሶ ደግሞ ስካር መንግስተ ሰማያት አይገባም የስጋ መገለጫ ነው ያለው ካልን፣ ስለዚህ እዛ ጋር ትንሽ ይጠጣ ያለው ለምንድን ነው ሰለሞን ብለን ስንል ከመድኃኒት አንጻር ነው። አልኮሊክ ኮንቴንት አለው አይደለ? አለው ይሰማል። ያ ከመድኃኒት አንጻር ነው ማለት ነው። መድኃኒት ይሆናል ማለት ነው። ታመመው
እንትን ላለው እንደ መድኃኒትም ይሆናል ማለት ነው። እንደ መድኃኒት ሆኖ ያገለግላል። ምክንያቱም ስለ ሆድ ህመም ትንሽ የወይን ጠጅ ጠጣ ሲል አስቀድሞ እንደዚህ ዘመናዊ ሆስፒታሎች መቼ ነው አንተ አሁን የምታዳምጠው ይሄንን አንቺ ይህን የምታዳምጪው ወደ ቤተሰብሽ ልመልስህ፣ ወደ ቤተሰብ ልመልስህ። የዛሬ 20 ዓመት አካባቢ ላይ ከ20 ዓመት በላይ የሆናችሁ ሰፈር እናት አባት የተወለዱበት አንተ ሰፈር ስንት ሆስፒታል ነበረ? ስንት ክሊኒክ ነበረ? አሁን እቺ ቅርቧ በ20 ዓመት ውስጥ ነው ያልኳችሁ። እናት የተወለዱ ጊዜ ስንት ክሊኒክ ነበረ? ስንት ሆስፒታል ነበር? እናት እንዴት ነው የተወለደችው? ጠይቃት። ሰፈር ውስጥ እንዴት ነው የወለደችው? እንደዛ ነገር። ስለዚህ ሆስፒታል ምናምን አልነበረም። አልኮል እንደዚህ ሕክምናው አልነበረም። ስለዚህ ባህላዊ ሕክምና ነው የሚጠቀሙት። አልኮል ደግሞ ወሳኝ ነው። አልኮል ወሳኝ ነው ማለት ነው። ስለዚህ እንደ መድኃኒትነት ያገለግል ነበር ማለት ነው። በጊዜው ይጠቀሙት ነበር፣ እንደ መድኃኒትነት ይጠቀሙት ነበር። ዛሬ ለወድ ትላትል ምናምን ብለህ ለትላትል ምናምን ሐኪም ቤት ሄደ መድኃኒት ነው የምገዛውና የምውጠው ለወድ። በጊዜው ግን ይሄ መድኃኒቶች የሉም። ስለዚህ እነኛን በዚህኛው እንደ መድኃኒት ይጠቀሙት ነበረ። ፕላስም ደግሞ ወይን አንቲኦክሲዳንት አለው፣ ጥሩ አንቲኦክሲዳንት አለው። እነኛ አንቲኦክሲዳንቶች ደግሞ የፍሪ ራዲካል እንትኖችን የማስወገድ አቅማቸው ሀይ ነው አንቲኦክሲዳንት ስላለው። ስለዚህ ለስጋዊ እንትን በትንሹ ጠቃሚ ናቸው ማለት ነው። በሰውነታችን ውስጥ ሀይሊ ፍሪ ራዲካሎች የሚከማቹ ከሆነ ኢቨን ካንሰር ኮሲንግ ነዋል። በጤና ዘርፍ ላይ ያላችሁ በደንብ ታውቁታላችሁ። ለተለያዩ በሽታዎች የሚዳርጉ ናቸው። ስለዚህ እሱን መጠቀም ሀይሊ አንቲኦክሲዳንት ስለሆነ ወይን መጠቀም በትንሹ በጊዜው እንደ መድኃኒትነት እንከሬ ተደርጓል ማለት ነው። ይሄ ለስጋዊ ነው፣ በምድር ነው። በገነት ስንሆን ግን ህመም የለም፣ መራብ መጠማት የለም። እዛ እሱን ተስፋ እናደርግም እንዳያመን ብለን አንጠቀመውም ማለት ነው። እናንተስ በገነት ሄደህ እሱን በትልቅ የኩባያ ጠጣለሁኝ ብለህ አሁን ስለማልጠጣ በገነት መጠጣት ብቻ እንደሚያስቀው በገነት ስትጠጣ ደግሞ በገሃነም ያሉ ሰዎችን ታጓጓለህ። አንተ በምድር ላይ ጠጥተህ ነበረ እንቁልልጭ እኔው በትልቅ የኩባያ እየጠጣው ነው ብለህ ታጓጓለህ። የህፃን ልጅ ጨዋታ ነው የሚመስለው ይሄ። ታጓጓቸዋላችሁ ይላል። የህፃን ልጅ ነው የሚመስለው። ሌትሴይ አንተ ሙስሊም ነህ፣ እናትህ ክርስቲያን ከሆነች በትልቅ አንድ የኦሮሚያን ክልል የሚያክል ኩባያ ወይንም ደግሞ የሆነ የአማራን ክልል ወይ አፋርን ያህል ብቻ ዘህ ኩባያ ዘህ ጠጅ ሞልተህ ማሚ ይታይሻል የምጠጣው ጠጅ እንቁልልጭ እያልክ ስጠጣ ስታሳያት የሚያጓጓቸዋል ይላል። ተረት ተረት ነው። ውጡ ከእንደዚህ አይነት ሃይማኖት ውስጥ ውጡ። ከምሬ ነው። ቢኒ እና እንትና ሳሚ ግን አስበዋል። ቦስ ይህ ለመድኃኒትነት መጠቀሙን መሐመድ ተናግሮት ወይ ተግብሮት ቢሆን ኖሮ ሳይንሳዊ ሚራክል እያሉ አያስቀምጡንም ነበረ። ለዚህ ግልጽ ማሳያ የግመል ሽንት መድኃኒት ነው ብሎ ይጠጣ የለን። የግመል ሽንት መድኃኒት አይሆንም ያለ ሰው የግመል ሽንት ካንሰር ኮዚንግ ነው የግመል ሽንት መድኃኒት ነው ብሎ ግን እሱን ይጠጣል። የግመል ሽንት ወይ ሰላም ነው። ሰላም ነው። እንዴት ነው? አለን። ችግሩ እኮ መሰለ መሐመድ ቶታሊ ምድራዊ ስለሆነ አየህ፣ መጽሐፍ ቅዱስ እግዚአብሔርን ያየ ይላል። አየህ፣ በውስጠኛው አይን እግዚአብሔር ማየት ያስፈልጋል። እና ቅድም ከስር የተከታተልኩ ነበር ለሱ ይሄ ነገር ተራ ሆነብሽ አልካት እና ለክርስቲያንኛ ይሄ ነገር ለእኛ ተራ ነው፣ ምክንያቱም እግዚአብሔርን አይተነዋል። መሐመድ ግን አየህ ቶታሊ ምድራዊ ስለሆነ ስጋዊ ስለሆነ ሰማይንም እንደዛ ነው የሚስለው እንጂ ከጠጣ የሆነ እንቁልልጭ ትዝ ይላል። እኛ ልጆች እያለን ድሮ የሆነ ትልቅዬ ዳቦ ምናምን ሲሰጠን ሮጠን ለጓደኞችን ለእኔ ትልቁ ደረሰኝ ምናምን እንደምንለው ማለት ነው። ያ ሜንታሊቲ እና ይሄ ምድራዊ ከመሆን አንጻር ነው። ምንም አይነት መለኮታዊ ምንጭ ምንም አይነት መለኮታዊ ኦሪጂን እንደሌለው ነው የሚያሳየው። ይሄ በራሱ በነገራችን ላይ ይሄ በራሱ እስልምና ውሸት እንደሆነ ነው የሚያሳየው።
ከሞት በኋላ ስላለው ህይወት ያለው ማብራሪያ ፒውርሊ ምድራዊ ከሆነ ምንጩ ከመለኮት ሊሆን አይችልም። ምክንያቱም መለኮት ሪሉ ነገር ነው እንጂ የሚነግረን ከምድር ጋር አመሳስሎ እንደዚህ አይነት ነገር አይናገርም። እና አስተዋይ ላለው ሰው ይሄ በራሱ ይሄ ብቻውን ነው ብላችሁ ሌላው ነገር እንዳለ ሆኖ እስልምና ቶታሊ ማንም ሰው በጤናው ሊከተለው የማይችለው ነገር እንደሆነ ማወቅ ይችላል። እና ለማለት ነው። ቀጥሉ። እሺ እንግዲህ አሁን በተለይ ፎይ በተናገረው ላይ ምን ያህል ጭንቅላቴ ውስጥ መጣ መሰላችሁ? እነዚህ ሰዎች መቼ ነው ቅዱስ የሚሆኑት? በዘላለም ህይወት ውስጥ እንኳን እየኖሩ ቅድስና የላቸው። ሌላውን ማብሸቅ፣ ሌላውን ዲስክሬስድ ማድረግ ባይዘው ጥያቄም አለኝ። ጀነትና ጀሃነም ጎን ለጎን ናቸው። ከጀነቱ ሆነው ጀሃነም ያሉ ሰዎችን አንተ በምድር ጠጥተህ ነበር፣ እኛ ደግሞ በዚህ እንደዚህ ያገኘን እንቁልጭ ማለት